አስገራሚው የዱባዩ ማራቶን የባከነ ሰዓትና ቼልሲ ከሁለት ሳምንት በፊት ወላጅ አባቱን በሞት ተነጥቋል። ትላንት ምሽት ጎል ካስቆጠረ በኋላም ሲያለቅስ ታይቷል። ሊድስ ዩናይትድ በመጨረሻም እጅ ሰጠ። ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን እነዚህንና ሌሎች በትናንትናው ዕለት የተደረጉ ጨዋታዎች እንዲሁም ዛሬ ጥር 24 ቀን 2018 የሚደረጉ ጨዋታዎችን መረጃ የምናጋራችሁ ይሆናል። እስከ ዝግጅታችን ፍጻሜ አብራችን ትቆዩ ዘንድ የአክብሮት ግብዣችን ነው። ይህ ሰናይ ስፖርት ነው። ኢትዮጵያውያን አትሌቶች የዱባይ ማራቶንን አሸነፉ። ዛሬ ማለዳ በተከናወነው የዱባይ ማራቶን በሁለቱም ጾታ ኢትዮጵያውያን አትሌቶች አሸነፉ። በወንዶች ንብረት መላክ 2 ሰዓት ከ4 ደቂቃ በሆነ ሰዓት ቀዳሚ ሲሆን ያሲን ሀጂ ሁለተኛ ወጥቷል። አትሌት ንብረት መላክ የዱባይ ማራቶንን ያሸነፈ 17ኛው ኢትዮጵያዊ አትሌትም ሆነዋል። አትሌቱ $80,000 የገንዘብ ሽልማትም የሚያገኝ ይሆናል ተብሏል። ከ4 እስከ 10 ያለው ደረጃንም በኢትዮጵያውያን አትሌቶች ተይዞ ውድድሩ ተጠናቋል። በሴቶች ውድድርም ኢትዮጵያውያን አትሌቶች የበላይነት የወሰዱ ሲሆን ከ1 እስከ 10 ያለውን ደረጃ የየትኛውም ሀገር አትሌት ጣልቃ ሳያስገቡ ጨርሷል። አንችናሉ ደሴ 2 ሰዓት ከ18 ደቂቃ ከ31 ሰከንድ በሆነ ሰዓት አንደኛ ስትወጣ፣ ሙሉዬ ደከቦና ፋንቱ ወርቁ ሁለተኛና ሶስተኛ በመሆን ጨርሰዋል። የእንግሊዝ ፕሪምየር ሊግ ቼልሲ በ24ኛ ሳምንት የእንግሊዝ ፕሪምየር ሊግ ቼልሲ ዌስትሃም ዩናይትድን 3-2 አሸነፈ። በስታንፎርድ ብሪጅ በተደረገው ጨዋታ ዌስትሃም ዩናይትድ ጃሮድ ባውንና ስሞርቪል ባስቆጠሯቸው ግቦች እየመራ ለረፍት ቢወጣም ከጨዋታው 1 ነጥብ እንኳን ማግኘት አልቻለም። ጃኦ ፔድሮ፣ ማርክ ኮኮሪያና ኤንዞ ፌርናንዴዝ በባከነ ሰዓት የቼልሲን የማሸነፊያ ግቦች አስቆጥሯል። በሊጉ 3ኛ ተከታታይ ድሉን ያስመዘገበው ቼልሲ በ40 ነጥብ ወደ 4ኛ ደረጃ ከፍ ብለዋል። በጨዋታው መጠናቀቂያ ላይ የዌስትሃሙ ተከላካይ ቶዲቦ ጂኦ ፔድሮ ላይ በሰራው ጥፋት በቀይ ካርድ ከሜዳ ተሰናብተዋል። አርሰናል በ24ኛ ሳምንት የእንግሊዝ ፕሪምየር ሊግ አርሰናል ሊድስ ዩናይትድን 4-0 በማሸነፍ መሪነቱን ያጠናከረበትን ውጤት አስመዝግበዋል። ከሜዳው ውጪ ባደረገው ጨዋታ ማርቲን ዙቡሜንዲ፣ ቪክቶር ኮሬሽ፣ ጋብሪኤል ጆሴስ እና የሊድሱ ግብ ጠባቂ ካርል ዳርሎ በራሱ ላይ ግቦችን አስቆጥሯል። አርሰናል ከ3 ተከታታይ ጨዋታዎች በኋላ ወደ አሸናፊነት ሲመለስ ከተከታዩ ማንቸስተር ሲቲ ያለውን የነጥብ ልዩነት ወደ 7 በማስፋት ሊጉን በ53 ነጥብ እየመራ ይገኛል። በውድድር ዓመቱ ለ10ኛ ጊዜ የተሸነፈው ሊድስ ዩናይትድ በ26 ነጥብ 16ኛ ደረጃ ላይ ተቀምጠዋል። በሌሎች ጨዋታዎች በርንማውዝ ወልቭስን 2-0 ሲያሸንፍ፣ ብራይተንና ኤቨርተን አንዳቻ ተለያይተዋል። ሊቨርፑል ከ5 ተከታታይ ጨዋታ በኋላ ኒውካስትል ዩናይትድን 4-1 አሸንፏል። በአንፊልድ በተደረገው ጨዋታ ሁጎ ኢኪቲኬ 2 ግቦችን ሲያስቆጥር፣ ፍሎሪያን ቨርዝ እና ኢብራሂም ኮናቴ ቀሪዎችን ግቦች አስቆጥሯል። አንቶኒ ጎርደን የኒውካስትል 1 ግብ አስገኝቷል። ሴሪኤ ናፖሊ ፊዮረንቲናን 2-1 አሸነፈ። 23ኛ ሳምንቱ ላይ በደረሰው የጣሊያን ሴሪኤ ናፖሊ ፊዮረንቲናን በማሸነፍ ነጥቡን ወደ 46 ከፍ አድርገዋል። በዲያጎ አርማንዶ ማራዶና ስቴዲየም በተደረገው ጨዋታ ቫርጋራና ሚጉኤል ጎተሬዝ የኔፕልስን ክለብ ግቦች አስቆጥሯል። ማኖር ሰሎሞን ወራጅ ቀጠና ውስጥ ለሚገኘው ፊዮረንቲና ብቸኛውን ግብ አስቆጥሯል። ከባለፉት 6 ጨዋታዎች ሁለተኛ ድሉን ያስመዘገበው ናፖሊ በ46 ነጥብ 3ኛ ደረጃ ላይ ይገኛል። ላሊጋ ባርሴሎና ራሽፎርድ ግብ ባስቆጠረበት ጨዋታ ባርሴሎና ኤልቼን አሸነፈ። በ22ኛ ሳምንት የስፔን ላሊጋ ባርሴሎና ኤልቼን 3-1 በማሸነፍ መሪነቱን አጠናክሯል። የካታላኑ ክለብ ከሜዳ ውጭ ባደረገው ጨዋታ ላሚን ያማል፣ ፌራን ቶሬስ እና ማርከስ ራሽፎርድ ግቦችን አስቆጥሯል። ሮድሪጎዝ የኤልቼን 1 ግብ ያስቆጠረ ተጫዋች ነው። በውድድር ዓመቱ 18ኛ ድሉን ያስመዘገበው ባርሴሎና ሊጉን በ55 ነጥብ ሲመራ፣ ሪያል ማድሪድ በ51 ነጥብ ይከተላል።
ከሁለት ሳምንት በፊት ወላጅ አባቱን በሞት ተነጥቋል። ትናንት ምሽት ኒውካስትል ዩናይትድ ላይ የመጨረሻውን ጎል ካስቆጠረ በኋላ ሲያለቅስም ታይቷል። በጣም ደስተኛ ነኝ። አሁን እየተሰማ ያለውን ስሜት እንዲህ ነው ብዬ ማብራራት አልችልም። እኔም ቤተሰቦቼም በዚህ ሁለት ሳምንት ውስጥ በጣም ከባድ ጊዜ አሳልፈናል። ነገር ግን ሞት የህይወታችን አንዱ አካል ነው። ለመቀበል ግን በጣም ከባድ ነው። እኛ ክለብ ውስጥ ጥቂት የተጎዱ ተጫዋቾች አሉ። አሰልጣኙ እረፍት እንዳደርግ ፈቅዶልኝ ነበር። ነገር ግን በወሳኝ ሰዓት ክለቤን ችግር ውስጥ እያለም ክለቤን መርዳቴ ለእኔ በጣም አስፈላጊ ነገር ነው። ወደ ሜዳ በጊዜ የተመለስኩትም ለዛ ነው። እንደ ሐዘኔ ክብደት እረፍት ማድረግ ነበረብኝ ሲል የሊቨርፑሉ ኢብራሂም ኮናቴ ሐሳቡን ገልጿል። የ24ኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር ዛሬም ቀጥሎ 4 ጨዋታዎችን ይከናወናሉ። ማንቸስተር ሲቲ ወደሚቸገርበት ቶተንሃም ስቴዲየም አቅንቶ የሰሜን ለንደኑን ክለብ ይገጥማል። ፔፕ ጋርዲዮላ ማንቸስተር ሲቲ ከተረከበ በኋላ በፕሪምየር ሊጉ እንደ ቶተንሃም የፈተነው ቡድን የለም። ስፔናዊ አሰልጣኝ በቶተንሃም 8 ሽንፈት አስመዝግቧል። ፔፕ በየትኛውም ቡድን ይህን ያህል ጊዜ በሊግ ጨዋታ አልተሸነፈም። ሁለቱ ቡድኖች ዘንድሮ በኢትሃድ ባደረጉት ጨዋታ የቶማስ ፍራንኩ ቶተንሃም 2-0 ማሸነፉም ይታወሳል። አሁንም አስተማማኝ ደረጃ ላይ የማይገኘው ሲቲ ትናንት አርሰናል ሊድስ ዩናይትድን ማሸነፉን ተከትሎ ወደ 7 የሰፋውን የነጥብ ልዩነት ማጥበብ ይጠበቅበታል። ቶተንሃም ምንም እንኳን ማንቸስተር ሲቲ ላይ በቅርብ ዓመታት ጥሩ ክብረ ወሰን ቢኖረውም ዘንድሮ በሜዳው ያስመዘገበው ውጤት ደካማ ነው። ከ11 ጨዋታ 9 ነጥብ ብቻ ነው ማግኘት የቻለው። በዚህ ቁጥር የሚበልጠው ወልቭስን ብቻ ነው። የሁለቱ ክለቦች ተጠባቂ ጨዋታ ምሽት 1 ሰዓት ከ30 ላይ ይጀምራል። በሌላ ጨዋታ ማይክል ካሪክን ከሾመ በኋላ ጥሩ ጉዞ ላይ የሚገኘው ማንቸስተር ዩናይትድ ፉልሃምን በኦልትራፎርድ 11 ሰዓት ላይ ያስተናግዳል። ዩናይትድ ማንቸስተር ሲቲ እና አርሴናል ላይ ካስመዘገበው ተከታታይ ድል መነሻ የዛሬውንም ጨዋታ ያሸንፋል ተብሎ ይጠበቃል። በተመሳሳይ 11 ሰዓት ላይ አስቶን ቪላ ከብሬንትፎርድ፣ ኖቲንግሃም ፎረስት ከክሪስታል ፓላስ ይጫወታሉ። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን ስፖርታዊ መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።